በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም እምይእዜሰ ኮነ ፍስሐ ወሰላም። ሁላችንም ለዚህች ዕለት ለዚህ ሰዓት ስላደረሰን ክብርና ምስጋና ለልዑል እግዚአብሔር አምላካችን ይድረሰው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንዲሁም ሀገራችን በኢትዮጵያና ከኢትዮጵያ ውጭም ያላችሁ በዓለማት ሁሉ ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችና ተከታዮች ሰላም እላችኋለሁ። እንዴት ሰነበታችሁ? እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። አሜን። የአባቶቻችን የቅዱሳን አምላክ ሁላችንም በሰላምና በጤንነት ጠብቆ ለዚህች ዕለትና ለዚህ ሰዓት ስላደረሰን ክብርና ምስጋና ለአባታችን ለአምላካችን ለልዑል እግዚአብሔር አምላካችን ይድረሰው። እንዲሁም በእናትነቷ በአማላጅነቷ ያልተለየችን የመዳን ምክንያት የሕይወት መሰረት እመቤታችን ቅድስት ድንግል ማርያም በተሰጣት ጸጋ ክብርና ምስጋና ለእሷ ይድረሳት። ሌሎችም አባቶቻችን ዳዋ ጥሰው ጤዛ ልሰው ድንጋይ ተንተርሰው ከአንዱ ዋሻ ወደ አንዱ ዋሻ ከአንዱ ገዳም ወደ አንዱ ገዳም የተዘዋወሩ መላ ዘመናቸውን እግዚአብሔርን ያገለገሉ ቅዱሳን ሁሉ በተሰጣቸው ጸጋ ክብርና ምስጋና አምልኮና ስግደት ለነሱ ይሁን። አይቴ ሞት ቀኖትከ፣ ሞት ሆይ መውጊያህ ወዴት አለ? ዋይቴ ሲኦል መዊኦትከ፣ መቃብር ሆይ ይዞ ማስቀረትህ ድል መንሳትህ የት አለ? እንደ እግዚአብሔር መልካም ፈቃድ ባለችን ሰዓት ወይም ደቂቃ የምንነጋገረው በዚህ የኃይለ ቃል ነው። እግዚአብሔር አምላካችን በመካከላችን ተገኝቶ ሀሳባችን እያቀና እንዲያስተምረን መልካም ፈቃድ ይሆንልን። አይቴ ሞት ቀኖትከ፣ ሞት ሆይ መውጊያህ የት አለ ብሎ የተናገረው ነቢየ እግዚአብሔር ቅዱስ ሆሴዕ ነው። ይህንንም ኃይለ ቃል የምናገኘው በትንቢተ ሆሴዕ ምዕራፍ 13 ተራ ቁጥር 14 ላይ ይሆናል ማለት ነው። ሞት ሆይ መውጊያህ የት አለ? እንደሚታወቀው አዳምና እናታችን ሔዋን ከገነት ከወጡ በኋላ የሰው ልጆች ረግጦ የሰው ልጆች በግዞት በመከራ በስቃይ ውስጥ ያኖራቸው የነበረ አገዛዙን አጽንቶ ዲያብሎስ ነው ሞት የተባለው። ዲያብሎስ የሰው ልጆች እየወጋ የሰው ልጆች እየገደለ በስጋም በነፍስም እየተቆራኘ መላ ዘመናትን በሙሉ ሲኦል ውስጥ በነፍስ እየተቆራኘ መንጸፈ ደይን ወድቀው በእሱ እግር ተረግጠው በእሱ ስር ይኖሩ ነበርና ነቢዩ ቅዱስ ሆሴዕ በትንቢት መነጽር አይቶ ሞት ሆይ መውጊያህ ወዴት አለ? በዕለተ ዓርብ እንደሚታወቀው የሰው ልጅ ነፍሱ ከስጋው ሲለይ አምላኬ አምላኬ ለምን ታደገኒ፣ አምላኬ አምላኬ ሆይ ለምን ተውኸኝ፣ ከሰባቱ አጽብዐ መስቀል አንዱን ሲናገር ሰምቶ አምላኬ ሆይ ለምን ተውኸኝ እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ ሲናገር ሰምቶ ይህ ለካ ሩቅ ብእሲ ነው፣ ተራ ሰው ነው፣ ነፍሱን ልቆራኝ ነውና እንደተለመደው በሲኦል ውስጥ አውርጄ ልጣለው፣ በዚያ ተቆራኝቸው ደግሞ ስጋውንም አውርጄ በመቃብር አፍርሻ በስሸንራለሁ ብሎ ቀረበ። ጌታችን ኢየሱስ ክርስቶስ ወደ እሱ በመጣ ጊዜ በነፋስ አውታር ወጥሮ አስቀባጥሮታል። መኑ ውእቱ ዝንቱ ስጋ ለቢሶ ዘማኒ፣ ይህ ስጋ ለብሶ ድል የነሳኝ ያሸነፈኝ ማን ነው እያለ እስኪናገር ድረስ መኑ ውእቱ ዝንቱ፣ ይሄ ማን ነው? ስጋ የለበሰ ስጋን ለብሶ ያሸነፈኝ እስካሁን ከፍጥረታት እንደዚህ ድል የነሳኝ የለም እያለ ዲያብሎስ እስኪመሰክር ድረስ ጌታችን ኢየሱስ ክርስቶስ በሕማሙ ላይ ሰቅሎ ሲያስቀባጥረው የነበረ። ስለዚህ ሞት ነግሶ የኖረው ለ5500 ዘመናት ያህል ነው። የነገሰውን ሞት ዲያብሎስን ለመሻር ደግሞ ጌታችን ኢየሱስ ክርስቶስ የማይታመመው ሐመ ዘኢይሐምም የማይታመመው መለኮት የሚታመም ስጋ ለብሶ ታመመ። ሞተ ዘኢይመውት የማይሞተው መለኮት ስጋን ተዋህዶ በእኛ ስጋ ውስጥ ሞት ተነገረለት።
በለበሰው ስጋ ሞተ ተብሎ ከመይሳረው ለሞት ሞትን ይሽረው ዘንድ ሞትን ድል ይነሳ ዘንድ የሞቱትን ያድን ዘንድ የሞቱትን ሕያዋን ያደርጋቸው ዘንድ የማይሞተው ሞተ፣ የማይታመመው ታመመ እና በዕለተ ዓርብ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዲያብሎስን መድረሻ አቅም አሳጥቶታልና ይህን ሲያይ ወደፊት የሚደረገውን በትንቢት መነጽር አይቶ ቅዱስ ሆሴዕ ምን አለ? ሞት ሆይ ድል መውጊያህ ወዴት አለ? መቃብር ሆይ ሰዎችን 5500 ዘመን አፍርሳ በሷ ትኖር ነበር፣ ዛሬ ግን ይዘህ ማስቀረትህ የት አለ አሉ እና ይህንንም በትንቢት መነጽር አባቶቻችን ቅዱሳን ሁሉም አባቶቻችን በማለት ተናግረውታል። ነቢየ እግዚአብሔር ቅዱስ ዳዊት አንሰ ሰከውኩ ወነውኩ ወተንሳይኩ፣ እኔ ተኛሁ አንቀላፋሁ እግዚአብሔር አንሳኝ፣ እግዚአብሔር አስነስቶኛልና ተነሳሁ ይላል። ተነሳሁ መዝሙረ ዳዊት 3 ላይ እኔ ተኛሁ። እንግዲህ ወደ መቃብር መውረዱን በስጋ መሞቱን ቅዱስ ጴጥሮስም ሞተ በስጋ ወሐይወ በመንፈስ፣ ቅዱስ ጴጥሮስ በመለኮት ሕያው ነው፣ በሞት ግን በስጋ ግን ሞተ ተብሎ እንደተነገረውን በአባቶቻችን እሱም የደገመው አይነት ነውና እኔ ተኛሁ አንቀላፋሁ እግዚአብሔርም አስነሳኝ እኔም ተነሳሁ ይላል። አስነስቶኛልና ተነሳሁ ይላል። እንዲሁም ይዜ ተነሳ ይቤ እግዚአብሔር ሬሲ መድኃኒተ ዋግሂድ ቦቱ፣ አሁን እነሳለሁ መድኃኒትንም አደርጋለሁ ይላል ነቢየ እግዚአብሔር ቅዱስ ዳዊት። ዕለቱን እንዳለ ሆኖ ዕለቱን እንደሚነሳ አድርጎ እንግዲህ ከ1000 ዓመት በፊት የነበረ ነቢየ እግዚአብሔር ዳዊት ቅዱስ ዳዊት ከ1000 ዓመት በፊት የነበረ ነው ከልደተ ክርስቶስ በፊት እና ነገር ግን ዕለቱን እንዳለ ዕለቱን እንደሚደረግ አድርጎ ተናገረ። ዕለቱን እንደሚደረግ አሁን እነሳለሁ አለ፣ መድኃኒት አደርጋለሁ በእርሱም እገለጣለሁ። መዝሙረ ዳዊት 111:5 ላይ እንግዲህ አባቶቻችን ቅዱሳን በተገለጣላቸው ልክ ከእግዚአብሔር ባገኙት ይህን ሁሉ ተናግረዋል። ስለዚህ እግዚአብሔር ይነሳ ጠላቶቹም ይበተናሉ፣ እግዚአብሔር ይነሳል ጠላቶቹም ይበተናሉ ይላል። ተነሳ እግዚአብሔር ወይ ዘረው ጸሩ፣ ተነሳ እግዚአብሔር ወይ ዘረው፣ እግዚአብሔር ይነሳ ጠላቶቹም ይበተኑ፣ እግዚአብሔር ይነሳል ጠላቶቹም ይበተናሉ። እግዚአብሔርን ከእንቅልፍ እንደሚነሳ ተነሳ፣ የወይን ስካር እንደተወው እንደ ኃያልም ሰው ጠላቶቹንም በኋላው መታ ተብሎ ተናግሯል። ይህን ሁሉ እየተናገረ ያለ ነቢየ እግዚአብሔር ቅዱስ ዳዊት ነው። የሰባቱ ሀብታት ባለቤት፣ የጸጋ ባለቤት፣ የሀብታት ሁሉ ባለቤት ቅዱስ ዳዊት ያልተናገረው የለም። ስለዚህ ቅዱስ ዳዊት በዚህ መልኩ የክርስቶስን ከሙታን መነሳት አስቀድሞ ነግሮናል፣ አስተምሮናል። ክርስቶስ እንደ እንግዳ ደራሽ እንደው የክርስቶስ ትንሣኤ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። አባቶቻችን በነቢያት ሲነገር፣ ሲመሰጠር፣ ሲቆጠር፣ ሲሰለስ እንደሚነሳ ሲነገር ሲመሰል ኑሯል። ምሳሌውንም ስናይ እነ ነቢየ እግዚአብሔር ቅዱስ ዮናስ 3 ሌሊት 3 መዓልት በከርሰ መቃብር አድረው የመነሳታቸው የመውጣቱ በከርሰ አንበሪ ሆድ ውስጥ 3 መዓልት 3 ሌሊት ማደሩ ክርስቶስም 3 መዓልት 3 ሌሊት በከርሰ መቃብር የማደሩ ምሳሌ መሆኑን ነግረውናል ማለት ነው። ሌላኛው ቅዱስ ሆሴዕም ከ2 ቀን በኋላ ያድነናል ይላል። 2 ቀን የተባሉ ዓርብና ቅዳሜ ነው። እነዚህ የመከራ ቀኖች ናቸው። ክርስቶስ የማይታመመው መለኮት ታሞ የዋለባቸው መከራ መቀበል የማይችለው መለኮት የኛን ስጋ ተዋህዶ መለኮቱ ሳይሆን መከራን የተቀበለ በስጋውም ቢሆን ሞት የተነገረለት መከራ የተነገረለት ክርስቶስ በዕለተ ዓርብና ቅዳሜን ዓርብን በመከራ ቅዳሜንም ደግሞ በመቃብር ስቆ ሆኖ አድሯልና ውሏልና ስለዚህ በ2 ቀን ያድነናል። ሌላኛው 2 ቀን የተባሉ ደግሞ ብሉይና ሐዲስ ማን ነው ሕገ ልቦናንና ከሕገ ልቦናና ከብሉይ ኪዳን በኋላ አዲስ ኪዳን ያስነሳናል ያድነናል ሲሉ ነው ሊቃውንት በምስጢር የተናገሩት እና በ3ኛው ቀን ያስነሳናል አሉ። በአዲስ ኪዳን በ3ኛው ክፍለ ዘመን እንነሳለን ወይም ደግሞ በ3ኛው ቀን በዕለተ እሑድ በመንፈቀ ሌሊት ይነሳል ማለት ነው። ስለዚህ የክርስቶስ ትንሣኤ የእኛንም ትንሣኤ እያስተማረን ነው። በክርስቶስ በትንሣኤው መነሳታችን ተምረንበታል። ስለዚህ ሌላኛው ሞት ሆይ ነው ያለው። ሞት ሆይ መውጊያ ወዴት አለ? ሲኦል ሆይ መቃብር ሆይ ድል መንሳት ወዴት አለ ብሎ
ሞትና መቃብር እንደተሻረ በክርስቶስ ትንሣኤ የሰው ልጅ ሁሉ ትንሣኤ እንደተገለጸ ነው። ክርስቶስ በመነሳቱ እኛም የምንነሳ መሆናችን ተስፋችን ነው። ክርስቶስ በኩር ያልሆነው ክርስቶስ አርአያ ያልሆነው ሥጋ የለምና። ስለዚህ በዚህ መልኩ አባቶቻችን ነቢያት ብዙ ተናግረዋል። ይህን ሁሉ ተናግረን መጨረስ አንችልም በዚህ ቅጽበት። ሌላኛው በሐዲስ ኪዳንም ደግሞ ጌታችን ኢየሱስ ክርስቶስ በሕይወተ ሥጋ እንዳስተማረን ወሰርከ ሰንበት ለጸቢአ አይሁድ በቅዱስ ማቴዎስ ወንጌል ምዕራፍ 28 ተራ ቁጥር 1 ጀምረን ስንመለከትም አራቱም ወንጌላውያን የጻፉለትም ቢሆን ትንሣኤውን፣ ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ማቴዎስ ወንጌል ምዕራፍ 28 ቁጥር 1 ላይ ወሰርከ ሰንበት ለጸቢአ አይሁድ መጻት ማርያም መግደላዊት ወካልታኒ ማርያም ይራያ መቃብሮ፣ ማርያም መግደላዊትና ሁለተኛዋ ማርያም የጌታችን የመድኃኒታችን የኢየሱስ ክርስቶስን መቃብር ያዩ ዘንድ ሌሊት መጡ ይላል። መቃብሩን ያዩ ዘንድ የክርስቶስ ፍቅር አላስተኛቸው ብሎ እንቅልፍ አጠው ያደሩት ሌሊት ገስግሰው ቅዳሜ ማታ ለእሑድ አጥቢያ በሌሊት ሳይነጋ ገና በሌሊት ገስግሰው መጥተዋል። ስለዚህ ይህንን ቅዱስ ማቴዎስ ጽፎልናል እንዴት ሲመላለሱ እንዳደረ። ወናሁ ኮነ ድልቅ አቢይ፣ እነሆ ታላቅ ንውፅ ውስጣም ሆነ። ታላቅ ንውፅ ውስጣ የምድር መናወጥ ሆነ። እስመ መልአከ እግዚአብሔር ወረደ እምሰማይ፣ የእግዚአብሔር መልአክ ከሰማይ ወርዷል። ቀርቦም በመቃብሩ አፋፍ ላይ ድንጋዩን አንከባሎ በላዩ ላይ ተቀመጠ። ይህ በአይሁዳውያን ስርዓት ሰው ሲሞት በእስራኤላውያን ስርዓት ሰውን ከቀበሩ በኋላ የመቃብሩን አፍ ትልቅ ድንጋይ ይገጥሙታል። የእግዚአብሔር መልአክ ግን ክርስቶስ ከተነሳ በኋላ መቃብሩ ላይም ድንጋዩ ላይ ተቀምጦ ነበረ፣ ዳር ላይ ነው። በእነዚያም በዕለተ ትንሣኤ የክርስቶስ ትንሣኤን ለማየት መላእክት እንደዚሁም ቅዱሳን አንስት ተገኝተዋል። እንግዲህ ቅዱሳን መላእክት በልደቱም ተገኝተዋል። ልደቱንም ለሰው ልጆች ያበሰሩ ቅዱሳን መላእክት ናቸው። ትንሣኤውንም ለሰው ልጆች ያበሰሩ ቅዱሳን መላእክት ናቸው። ቅዱሳን መላእክት በየጊዜው ለሰው ልጅ እየተገኙ የምስራች ይነግራሉ። እነሆ ለዓለሙ ሁሉ ድነት የሚሆን ብለው እነሆ ዛሬ በዚህ ተወለደ ብለው የመድኃኔዓለምን መወለድ ሰው መሆኑን ሰላም መጀመሩን ነገሩን። አሁንም ደግሞ ትንሣኤውን ቅዱሳን መላእክት ለቅዱሳት አንስት ነገሯቸው። በዕለተ ትንሣኤው የክርስቶስ ትንሣኤ ለማየት መላእክት እንደዚሁም ቅዱሳት አንስት ተገኝተዋል። ቅዱሳን አንስትም ወደ መቃብሩ ሲመጡ ቅዱሳን መላእክትም ትንሣኤውን ለማየት ወደዚያ በወረዱበት ሰዓት ነው። ሲወለድ የመወለዱን ዜና ለእረኞች የተናገሩ መላእክት ናቸው። በትንሣኤው ዕለት ዜና ትንሣኤውን ለቅዱሳት አንስት ለማብሰር ከመቃብሩ ላይ የተገኘው የእግዚአብሔር መልአክ ነው። እነዚህ ቅዱሳን መላእክት ምስክሮች ናቸው። ጌታችን ከሙታን ተለይቶ በተነሳ ጊዜ መቃብር በጠባቂዎች ከመለኮቱም ግርማ የተነሳ ታውቀዋል። እውነት ለመናገር ጌታችን ኢየሱስ ክርስቶስ ወአመሳልስት ዕለት ተነሳ፣ በሶስተኛው ቀን እነሳለሁ ሲል ሰምተናል። ያ መሳሐት ያ ክፉ ሰው እያሉ ጲላጦስንም ሄደው መቃብሩ እንዲጠበቅ አጥብቀው እንዲቆልፉት በብረትም ቁልፍ እንዲቆለፍ በንጉሱ ማኅተምም እንዲታተም ተነጋግረው መቃብሩንም ቆልፈውታል። አጥብቃችሁም ጠብቁ ተብለው ከአራቱ ወገን የአራቱ ቤት ጭፍራ በአካባቢው በመቃብሩ ተኝተው ይጠብቁ ነበር፣ ክርስቶስ እንዳይነሳ ክርስቶስን ይዘው ሊያስቀሩት። ነገር ግን ክርስቶስ ብርሃነ መለኮቱን ገልጾ ሲነሳ ምድር ስትናወዝ ምድር ስትንቀጠቀጥ የእግዚአብሔር መልአክ ከሰማይ ሲወርድ ብርሃኑ ሲበዘብዛቸው ወኮኑ ከመ አብድንት እለያቅቡ መቃብር፣ መቃብሩን የሚጠብቁት የመቃብር ጠባቂዎች ክርስቶስን ይዘው ለማስቀረት በመቃብሩ አካባቢ የነበሩት ሁሉ ወኮኑ ከመ አብድንት እንደ በድን ሆኑ ይላል። እንደ በድን ሆኑ። ይሄ ነው እንግዲህ አቅም አላቸው፣ ጉልበት አላቸው፣ የተሻሉ ናቸው የተባሉ ሰዎች ናቸው እንዲጠብቁት እንግዲህ መቃብሩ አካባቢ የተገኙት የነበረ። ነገር ግን ክርስቶስ ሲነሳ ይዞ ማስቀረት አልቻለም። ለዚህ ነው መቃብር ሆይ ይዞ ማስቀረት ወዴት አለ? ሞት ሆይ ድል መንሳት የት አለ? ሲኦል ሞት ሆይ መውጊያ የት ነው ተብሎ የተነገረለት። ክርስቶስን ይዞ ማስቀረት የሚችል ኃይል የለም። የኃይላት ሁሉ ኃይል ክርስቶስ ነው። ለሰው ልጆች ኃይልን፣ ጉልበትን፣ ስልጣንን ሁሉ የሰጠ እሱ ነው። ከሱ በላይ ማንም ክርስቶስን አስሮ ማስቀረት የሚችል እንዳልነበረ ነውና ይሄ በቅዱስ ማቴዎስ ወንጌል ላይ የተመዘገበልን። ጠባቂዎቹ እንደ በድን ሆኑ፣ አቅም አጡ።
ደነገጡ፣ ወደቁ። ይህንን ነው ማሰብ ያለብን። የሰው ልጅ ይወድቃል፣ የሰው ልጅ ይደክማል። ኃይለኛ ሲባል ይደክማል፣ ባለጸጋ ሲባል ይደህያል፣ ጤነኛ ሲባል በሽተኛ ይሆናል። ይህንን በማሰብ የሰው ልጅ ራሱን ዝቅ ማድረግ ይገባዋል። ጠባቂዎች አልቻሉም፣ መቋቋም አልቻሉም። ወይቤሎ መልአክ ኢትፍራ አንትንሰ፣ ወይቤሎን መልአክ አንትንሰ ኢትፍራ፣ እግዚአብሔርን መልአክ እንዲህ አለ፣ እናንተስ ተሐስሳ ዘተሰቅለ፣ የተሰቀለው ኢየሱስን እንደምትሹ አውቃለሁ። እስመ አምር ተሐስሳ፣ የተሰቀለው ኢየሱስን እንደምትሹ አውቃለሁና ትፍሩ። በዚህ ግን የለም። ያለው ዘየሰ፣ በዚህ የለም። ዳይሙ ተንሳ፣ ነገር ግን የተሰቀለው ኢየሱስ እንደምትሹ አውቃለሁ፣ በዚህ ግን የለም። እንደተናገረ ተነስቷል። ነገር ግን የተቀበረበትን ቦታ እዩ፣ ፈጥናችሁም ኑዩ አላቸው። እውነት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በሶስተኛው ቀን እንደሚነሳ ለደቀ መዛሙርቱ ነግሯቸዋል። ወአመሳልስት ዕለት ነሳ፣ በሶስተኛው ቀን እነሳለሁ፣ በአይሁድ እጅ እያዛለሁ፣ ይሁዳ አሳልፎ ይሸጠኛል፣ ከእናንተ መካከል አንዱ አሳልፎ በብር ይሸጠኛል፣ ነገር ግን እንደተያዝኩም አልቀርም፣ ከሙታን ተለይቼ እነሳለሁ፣ 3 መዓልት 3 ሌሊት ሲፈጸም እነሳለሁ ብሏቸው ነበር። እና ኢየሱስ ክርስቶስ እሱን እንደምትሹ ቅዱሳት አንስት አውቃለሁና ነገር ግን ከዚህ የለም፣ ተነስቷል። እንደተናገረ እንዳስተማረ እንደነገረ ኢየሱስ ክርስቶስ የለም፣ ተነስቷል፣ ከዚህ የለም አላቸው። ነገር ግን ኑ የተኛበትን መቃብር ለማረጋገጥ እዩት፣ ያደረበትን የዋለበትን መቃብሩ ባዶውን መሆኑን፣ መቃብሩ ብቻውን መሆኑን ኑ እዩ አላቸው ነው የሚለው። ይሄ በወንጌል የተመዘገበልን ነው። ከዚህ በኋላ ምን አላቸው? ወፍጡና ሁራ ወንግራሆም፣ ፈጥናችሁ ሂዱ ከመተንሳ ሙታን፣ ከሙታንም ተለይቶ ተነሳ ብሎ የትንሣኤውንም የምስራች ለሴቶች መግለጡን ማቴዎስ በወንጌሉ ጽፎልናል። ማን? የእግዚአብሔር መልአክ ነው። ፈጥናችሁ ሂዱ፣ ለደቀ መዛሙርቱም ፈርተው ቤት ዘግተው ለተቀመጡትም ነገሯቸው የምስራች፣ ክርስቶስ ከሙታን ተለይቶ ተነስቷል፣ በዚህ የለም። ከሙታን የተለየ የተነሳውን ክርስቶስን ደግሞ የክርስቶስን መነሳት የፈጣሪን መነሳት ሂዳችሁ ለደቀ መዛሙርቱ ነገሯቸው አለ። እንግዲህ ይህን የምስራች የሚናገር የእግዚአብሔር መልአክ ነው። ትናንት ልደቱን ነገረን፣ ጽንሰቱንም ተናገረ። የምስራች እመቤታችንን ትጸንሲ ወትወልዲ ተፈሲ ፍሥሕት ኦም ልትጸጋ፣ አንቺ የደስታ መፍሰሻ ደስተኛ ሆይ ደስ ይበልሽ፣ ትጸንሻለሽ ትወልጃለሽ ብሎ የምስራች ተናገረ። ሲወለድም ደግሞ ልደቱን ለእረኞች መንጋውን ለሚጠብቁ እረኞች ነገረ። ዛሬም ደግሞ ትንሣኤውን ለቅዱሳት አንስት ነገረ። ከዚህ በኋላ ሂዳችሁ ለደቀ መዛሙርቱ ለሐዋርያት ነገሯቸው፣ ፈርተው ተደብቀው አንድ ቤት ተሰባስበው ነው ያሉ አላቸው። ስለዚህ የክርስቶስን ትንሣኤ ዜና ትንሣኤውን ሁሉም አራቱም ወንጌላውያን ጽፈውልናል ማለት ነው። ስለዚህ ትንሣኤውን በዚህ መልኩ ነው። በዚህ ወንጌል ላይ በሚገርመው አራቱም ቤት ጭፍሮች ከዚህ በኋላ ያለውን ስናይ ብዙ ችግር እንደተፈጠረ፣ ጠባቂዎችም ደግሞ ከክርስቶስ ትንሣኤ ጋር የነበረውን አያይዘው እንደደነገጡ፣ እንደ በድንም እንደሆኑ፣ እንደ አስከሬንም እንደሆኑ፣ ኃይለኛ የተባሉት እንደደከሙ አይተናል። ስለዚህ ከትንሣኤ ሥጋ ጋር ተያይዞ የምናየው ብዙ ነገር አለ ማለት ነው እና ሁላችንም እውነት ለመናገር የክርስቶስ ትንሣኤ ትንሣኤያችን ነው። የክርስቶስ ትንሣኤ ትንሣኤያችን ነው። ክርስቶስ ፋሲካነ ክርስቶስ ተሰቀለ፣ ፋሲካችን ክርስቶስ ተሰቀለ፣ ፋሲካችን ትንሣኤያችን ክርስቶስ ትንሣኤያችንን አሳየን። የክርስቶስን ትንሣኤ ትንሣኤያችን ነው ብለን ለምናምን ሁሉ ከምድራዊ ሐሳብ ነፃ ሆነን ተስፋ የምናደርገው ትንሣኤ እንዳለ በማሰብ ከሞት በኋላ ሕይወት ከትንሣኤም በኋላ ደግሞ የዘላለም ሞት መኖሩን ሳንዘነጋ በዓሉንም ማክበር እንደሚገባን
ሐዋርያት አስተምረውናል ማለት ነው። ከትንሣኤ በኋላ ህይወት አለ። ከትንሣኤም በኋላ ሞት አለ። ይሄ ማለት ሁለት አይነት ትንሣኤዎች አሉ። ትንሣኤ ዘለሐሳር፣ ትንሣኤ ዘለክብር። መልካም የሰሩ ትንሣኤ ዘለክብር፣ በቀኙ የሚቆሙት። መጥፎ የሰሩ በኃጢአት ውስጥ የኖሩ ሰውን ሲገሉ በሰው ላይ ደባ፣ ኃጢአት፣ ክፋት፣ ተንኮል ሲሰሩ የኖሩት ደግሞ ትንሣኤ ዘለሞት ዲያብሎስን መስለው የሚነሱት ነውና ላይኛውም ሰማያዊውን መንግስት ለማያስቡ መልካም ስራም ለማይሰሩ ሰዎች ትንሣኤ ምንድን ነው? ምን ይመስላል? መልካም ስራ ለማይሰሩ ሰዎች ትንሣኤ ምንድን ነው? ትንሣኤ ምን እንደሚመስል መድኃኔ ዓለም ኢየሱስ ክርስቶስ ሲያስተምር እንዲህ ብሏል። በመቃብር ያሉ ሁሉ ቃሉን የሚሰሙበት ጊዜ ይመጣል ይላል። በመቃብር ያሉት የተቀበሩት፣ ስለዚህ እነሱ ሁሉ ቃሉን የሚሰሙበት ጊዜ ይመጣል። በመቃብር ያሉ ሁሉ ድምፁን የሚሰሙበት ጊዜ ይመጣል። ስለዚህ አታድንቁ አለ። መልካም የሰሩ ለህይወት ትንሣኤ፣ ክፉም የሰሩ ለፍርድ ትንሣኤ ይነሳሉ ነው። መልካም የሰሩ ሰዎች ለህይወት የዘላለምን ህይወት ለመውረስ ክርስቶስን መስለው ከክርስቶስ ጋር የሚኖሩበት መንግስቱን የሚወርሱበት፣ ክፉ የሰሩም ደግሞ ለፍርድ ትንሣኤ ብሎ ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 5 ቁጥር 28 ላይ አስተምሮናል። ስለዚህ እኛ መነሳት ያለብን የትኛውን ትንሣኤ ነው? የትኛውን ትንሣኤ ስንነሳ ነው ማሰብ ያለብን? ከምድራዊው ሀሳብ ነፃ መሆን አለብን። ከዝሙት፣ ከኃጢአት፣ ከስካር፣ ከክፋት፣ ከዘረኝነት፣ ከቁራኝነት፣ ከተለያዩ ነገሮች ሁሉ ነፃ ሆነን እግዚአብሔር ማገልገል እንድንችል ነው። ስለዚህ ምዕመናን የትንሣኤያቸውን በኩር ክርስቶስን አብነት አድርገው ቃሉን ሰምተው ሕጉን ጠብቀው ትእዛዙን አክብረው ትንሣኤ ልቡና ተነስተው የትንሣኤን ዕለት ቢያከብሩ ስጋውን በልተው ደሙንም ጠጥተው በንስሐ ተሸልመው በፍቅረ እግዚአብሔርና ፍቅረ ቢጽ ጸንተው ቢኖሩ ላይኛውን ማሰብ ትንሣኤውን ማክበር ማለት ይሄ ነው። እንግዲህ እግዚአብሔር አምላክ የሰጠን ይሄንን ነው። መድኃኔዓለም ኢየሱስ ክርስቶስ ያስተማረንም ይሄንን ነው። የሰው ልጅ የላይኛውን መንግስት ለመውረስ በተሰጠው ጸጋ እግዚአብሔርን ማገልገል፣ በተሰጠው ጸጋ ከእግዚአብሔር ጋር መኖር ነው። ስለዚህ የምዕመናን ድርሻቸው በኩራቸው ክርስቶስን መምሰል ነው። በኩራቸው ክርስቶስን አብነት ማድረግ ነው። የክርስቶስን ቃል መስማት ነው። የክርስቶስን ሕግ መጠበቅ ነው። ትእዛዙን ማክበር ነው። ትንሣኤ ልቡናንም ደግሞ መነሳት ነው። ትንሣኤ ልቡና ማለት በንስሐ ከኃጢአት መነሳት፣ ከበደል ነፃ መውጣት፣ የሰሩትን ኃጢአት ከሰውነት አውጥቶ መጣል። ትንሣኤ ልቡና ማለት ይሄ ነው። ሞት እንዳለ ማሰብ ትንሣኤ ልቡና ነው። ከሞት በኋላም የቅጣት ፍርድ እንዳለ ማሰብ፣ ይህንን ማሰቡ ንስሐ መግባት ትንሣኤ ልቡና ነው። ስለዚህ ትንሣኤ ልቡና እንድንነሳ ትንሣኤ ልቡናችንን እያሰብን የትንሣኤን ዕለት እንድናከብር እግዚአብሔር አምላካችን ይርዳል። እግዚአብሔር አምላካችን እንዲያግዘን መልካም ፈቃዱ ይሁንልን። ስጋውን በልተንም ደግሞ ደሙንም ጠጥተን ሁላችንም ንስሐ ገብተን ስጋውን እንድንበላ ደሙንም እንድንጠጣ ስጋውም የዘላለምን ሕይወት እንደሚሰጠን የክርስቶስን ስጋ የበላ የክርስቶስን እንደሚጠጣ የዘላለም ሕይወት እንደሚያገኝ ክርስቶስ አስተምሮናልና ይህን ነው ልናደርግ የምንችለው። ስለዚህ ይህን ሁሉ አድርገን ከክርስቶስ ጋር እንድንኖር ከትንሣኤ ስጋና ትንሣኤ ልቡና ተነስተን ስጋውን በልተን ደሙንም ጠጥተን መንግስቱን እንድንወርስ ስሙንም እንድንቀድስ እግዚአብሔር አምላካችን ይርዳል። የሆነው ሆኖ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በተነሳባት ዕለት መቃብሩን እንዲጠብቁ ጠብቁ ተብለው የተሰማሩ ሰዎች ምን ሆኑ? እንደወደቁ ቀሩን የሚለውን ስናይ እውነት ነው። እነዚህ ደበኞች እንደተነገረው መልአኩ መልሶ ሴቶችን አብሏቸው እንደነበረ ተነስቷል፣ በዚህ የለም፣ የተኛበትን ስፍራ ኑዩ፣ ፈጥናችሁ ሄዱ፣
ከሙታንም ተነስቷል። እነሆም ወደ ገሊላ እንዲሄዱ ደቀ መዛሙርት የነገሩ በዚያ ይገለጽላችኋል ብሏቸው ነበርና እነሆም እነሱም ሴቶችም ደግሞ የመልአኩን ድምፅ ሰምተው ተነስተው ሄዱ። እነሆም ሲሄዱ መንገድ ላይ ጌታችን ኢየሱስ ክርስቶስን አገኙት። ገና ሳይደርሱ ከልባቸው ክርስቶስን የፈልጉት ስለነበር፣ ክርስቶስን ይናፍቁት ስለነበር 3 ዓመት ከ3 ወር ያስተማራቸው ትምህርት፣ የእጁን ታምራት፣ የቃሉን ትምህርት የሰሙ የነበር፣ የእጁን ታምራት ያዩ የነበር ቅዱሳት አንስት እጅግ ይናፍቁት ስለነበረ ጌታችን ኢየሱስ ክርስቶስን አንድ ጊዜ ወደ መቃብሩ አንድ ጊዜ ደግሞ ወደ ደቀ መዛሙርቱ ሲመላለሱ እነሆ ጌታችን ለደቀ መዛሙርቱም እንዲያወሩ ጌታችን ኢየሱስ ክርስቶስ መንገድ አገኛቸው። እነሆ ነገርኳችሁ፣ በፍርሃትና በታላቅ ደስታም ፈጥነው ከመቃብሩ ሄዱ ይላል። ከመቃብሩ መልአኩ እንደነገራቸው ለደቀ መዛሙርቱም ሊያወሩ ሮጡ። ትንሣኤውን አስቀድሞ የገለጸ ለእናቶቻችን ነው፣ ለቅዱሳት አንስት ነው። ሴቶች ፈጣኖች ናቸው። ትንሣኤው ፈጥኖ እንዲዳረስ በዓለም ደረጃ ነው። ወንድ ልጅ ጸጥ ያለ ነው፣ ዝግ ያለ ነው፣ ነገር አያደርሰውም ተብሎ ነው። እነሆም ኢየሱስም አገኛቸውና ደስ ይበላችሁ፣ ሰላም ለኩልክሙ። እነሆ ኢየሱስም አገኛቸው፣ ደስ ይበላችሁ አላቸው። እነርሱም ቀርበው ወአኀዛ ወሰገደ አሎቱ ይላል። እነሱም ቀርበው እግሩን ይዘው ሰገዱለት ይላል። ስግደት የአምልኮ ስግደት ሰገዱለት። ባህሪ አምላክ ነውና ከእግሩ ስር ወድቀው ሰገዱለት። በዚያን ጊዜ ኢየሱስም አትፍሩ፣ ሄዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ፣ በዚያም ያዩኛል አላቸው። ሲሄዱም ሳሉ እነሆ ከጠባቆች አንዳንድ ወደ ከተማው መጥተው የሆነው ሁሉ ለካህናት አለቆች አወሩ ይላል። ቅድም ወድቀው የነበሩት ክርስቶስን ይዘው ለማስቀረት መቃብር ይጠብቁ የነበሩት የመቃብር ጠባቂዎች ድንገት በወደቁበት ቦታ እንደገና ልብ አጋብተው ተነስተው ወደ ካህናቶች መጥተው እነሆ ከጠባቆች አንዳንዶች ወደ ከተማው መጥተው የሆነው ሁሉ የክርስቶስን መነሳት፣ የነሱን መውደቅ፣ የነሱን አቅም ማነስ፣ የነሱን አቅም ማጣት፣ የትንሣኤውን ብርሃን፣ የምድርን መናወጽ፣ የመልአኩን መውረድ ይህን ሁሉ ተናገሩ። ከሽማግሌዎችም ጋር ተሰባስበው ተማከሩና እንደገና ለጭፍሮች ብዙ ገንዘብ ሰጧቸው። ምን የሚል እኛ ተኝተን ሳለ ብለው ደግሞ እንደገና ነገር እንዲሰሩ። እኛ ተኝተን ሳለ ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ አሉ። የሚገርም እኮ ነው። የቅድሞ መውደቃቸውን ስህተታቸውን ሳይማሩበት ከስህተታቸው ሳይማሩ እንደገና ደግሞ በግልባጭ ምን አደረጉ? ሽማግሌዎች ጋር ብዙ ብር ተቀበሉና ይሁዳ ክርስቶስን በብር አሳልፎ እንደሸጠው እነሱም ደግሞ የይሁዳ ወንድሞች ናቸውና ብዙ ብር እንሰጣቸዋለን። ክርስቶስን ተማሪዎች ሰርቀው ወሰዱት። አልተነሳም ለማለት ነው። ክርስቶስ በራሱ ኃይል አልተነሳም። ደቀ መዛሙርቱ ናቸው ከመቃብር አውጥተው የወሰዱት። ሎቱ ስብሐት ለማለት ፈልገው ይሄን አሉ። እኛ ተኝተን ሳለ ደቀ መዛሙርቱ በሌሊት መጥተው ሰርቀው ወሰዱት በሉ አሏቸው። ይሄንንም ሲመረምሯቸው ደቀ መዛሙርቱ ወሰዱት። 11 ደቀ መዛሙርቱ ወሰዱት አላንዱ። ልብ በሉ። አንዱ 11 ደቀ መዛሙርት ይሁዳ ተለይቷልና 11 ሆነዋል። 11 ደቀ መዛሙርት መጥተው ወሰዱት። ሌላው 120 ቤተሰቡ አለ ሁለተኛው። ሶስተኛው ደግሞ ዮሴፍና ኒቆዲሞስ እነዚህ መጥተው ወሰዱት። ሶስቱም ሁሉ ተለያዩ። አራተኛው ግን የግን ተኝቼ ነበር ሁሉንም አላየው አለ። እግዚአብሔር ይስጠው በእውነት ይሄ ሁሉንም አላየም፣ ወድቋል፣ አቅም አጥቷል፣ ከሞት ባይደን። እነዚህን ሁሉ ሰዎች ግን በሰይፍ እያሉ ገደሏቸው ነው የሚለው። ይህም በገዢው ዘንድ የተሰማ እንደሆነ እኛ እናስረዳለን። ውሸት መሆኑን የሰማ እንደሆነ ገዢው ይቆጣናል ሲሉ አይ እኛ እናስረግጣለን እውነት ነው ብለን ውሸትን እውነት ማድረግ እንችላለን አሉ። እነርሱም ገንዘቡን ተቀብለው እንዳስተማሯቸው አደረጉ። ገንዘብ አንዳንድ ጊዜ የማይቀይረው የለም፣ በገንዘብ የማይለወጥ ሰው የለም። እነዚህ ሰዎች ያን ገንዘብ አግኝተው ያዩትን ሁሉ የክርስቶስን ትንሣኤ ረስተው እንደ በድን ሆነው የወደቁትን ሁሉ ዘንግተው እውነት ነው ብለው ያን ብር ተቀብለው 11 ደቀ መዛሙርት ወሰዱት። ይህ ሁሉ ግን ሲመረመሩ እያንዳንዳቸው አራቱም ሁሉ ተለያዩ። አንዱ 11 ደቀ መዛሙርት፣ አንዱ ዮሴፍና ኒቆዲሞስ፣ አንዱ 120 ቤተሰብ ወሰዱት፣ ሰርቀው ወሰዱት ሌሊት ብለው ተናገሩ። ሌላኛው አራተኛው ወገን ግን አላየሁም ተኝቼ ነበር አለ። እውነት ተናገረ። ነገር ግን
ከመዝ ኮነ ነገረክሙ ዝርወ ወዝርዙረ ብሎ ነገራችሁ እንዴ ተበተነ እንዴ የተለያየ ከሆነ ብሎ በሰይፍ አስመታቸው ነው። 11ዱም ደቀ መዛሙርት ግን ኢየሱስ ወደ አዘዛቸው ተራራ ወደ ገሊላ ሄዱ ነው። ሂዱ ተብለዋልና ወደ ታዘዙት ተራራ ሄዱ። ባዩትም ጊዜ ጌታችን ኢየሱስ ክርስቶስን በዚያ ተገለጠላቸው፣ ሰገዱለት። የተጠራጠሩ ግን ነበሩ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ አላቸው። ስለዚህ የትንሣኤው ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉንም ነገር ያደረገ ሞት የማይገባው መለኮት እኛን ሞት የሚገባውን ስጋ ተዋህዶ ትንሣኤያችን ያበስር ዘንድ፣ ሞትን ድል ይነሳ ዘንድ፣ መቃብርን ያሸንፍ ዘንድ ሞት ሆይ ድል መንሳትህ መውጊያህ የት አለ? 5500 ዘመን የሰው ልጅ ስታሰቃይበት የነበረ አቅምህ የት አለ? መቃብር ሆይ ይዞ ማስቀረትህ ድል መንሳትህ የት አለ? እያለ ነቢዩ ሆሴዕ እንደነገረን ጌታችን ኢየሱስ ክርስቶስ ሙስና መቃብርን ድል ነስቶ ሰይጣን ዲያብሎስን አሸንፎ ገዳዩን ገሎ አሳሪውን አስሮ አዳምን ከነ ልጆቹ ነፃ አውጥቶ በትንሣኤው ትንሣኤያችን አስሮ በሞታችን እኛን ሞት ሙቶ በትንሣኤው ደግሞ ትንሣኤ እንዳለን አሳይቶናል እና ስለዚህ ምዕመናን ሁላችንም ትንሣኤ ልቦና ተነስተን ንስሐ ገብተን ስጋውን ደሙን ተቀብለን የስሙ ቀዳሾች የክብሩን ወራሾች እንዲያደርገን መልካም ፈቃድ ይሁንልን። አምላከ ቅዱሳን እሱ በሄደበት መንገድ ሁሉ እኛም እንድንሄድ የእሱንም ትንሣኤ እኛም እንድንነሳ ሁላችንም በሕይወተ ሥጋ እያለን እንድንበረታ እግዚአብሔር አምላካችን ሁላችንም ይርዳን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሆንልን። አምላከ ቅዱሳን አባቶቻችን እንዳገዘ እኛንም እንዲያግዘን ቅድስት ሀገር ኢትዮጵያንም ሰላም እንዲያደርግልን የእሱ መልካም ፈቃድ ይሆንልን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።